እፎይ ይችላል ይችላል። አልተገለጸም። ትክክል ነው። ይወራል። ታብታቡን ሄዱበት። አልተገለጸም። ቀጥሉ። ሌትስ ጎ ኮርስ ትመዘገብና አስተምራለሁ። ስሜን አጠራር አሁን ጥሩ ነው። አቡበከር ማን ጋር ልግጠም እንዳለ ታውቃለህ? ምን አለ? ሌላ ዋናው ጋር አቡ ሃይደርን ጋር አጋጥሙኛል አለ። እዩ ምን እናደርጋለን መሰለህ? አሁን መሰረታዊ ፖይንት ማለት ነው። ይሄንን ነገር የማይሆንና እንትን የማይል ከሆነ እንዲሁ አሁን በጣም ክርስቲያንም እየተመለከትክ ከሆነ ሚዲያ ላይ በጣም እንትን እያሉ ነው። ውይይቱን ፈልገውታል፣ የምሩንም ማለት ነው። በጣም እና የህዝቡን አንሰማም የሚባል ከሆነ እኛ ፌር እንዲሆን ማለት ነው። እኔ ኢምራንም እሱም እንዲወያዩና ውይይታቸውን ማየት ነው ፈልገው። ስለዚህ መሆን ያለበት ነገር ምንድነው? ገደብ ሊሰጣቸው ይገባል። ለሁለቱም ገደብ ተሰጥቷቸው ቀን ተቆርጦላቸው በዛ ቀን ማን ይመጣል ማን አይመጣም የሚለው ቼክ ተደርጎ የመጣው አካል ትምህርቱን እንዲያስተምር ቢፈቀድ እኔ ደስተኛ ነኝ። እዚሁ ማለት ነው፣ እዚሁ ይዘጋል በዛው ማለት ነው። አይ ላቭ ዳት አይዲያ። በጣም የተማረ ይግደለኝ የሚባል ለዚህ ነው። በጣም አሪፍ አይዲያ። ይሄ እኔም ገደብ ይውጣ እያልኩኝ ነበረ። አሁን ምን እናደርጋለን? ለሆነ ቀን ቀጠሮ እንያዝና መጡ አልመጡ የመጣው አካል እንደፈለገው ቲዮሎጂካሊ ዶክትሪንሊ መስራት ይችላል። ምክንያቱም በዛ ታፒክ ላይ መስራት ይችላል። ሰላም ይሰማል። ሰላም ብሮ እንዴት ነህ? እንዴት ነህ ብራዘር? ሰላም ነው አለው። እግዚአብሔር ይመስገን። አለን። እኔም እንደዛ ነው የማስበው። የአገራሚ እንዲሆን አክቹዋሊ አይተህ ከሆነ ራሱ ነው ቪዲዮ ሰርቶ ሰኞ ነው ያለው። አይተኸዋል? አይቼዋለሁ። ያ ምን እናድርግኛ ዛሬ እኛ ጋር እስከ እሑድ ድረስ አንድ ቀን ከግማሽ ይሰጠዋል። ከዚህ በኋላ ውይይቱን እንዲቀበል የማይቀበል ከሆነ አንተ ኦፊሻሊ ድጋሚ የውይይት ጥሪ በዚህ ቀን ብለህ ቆርጠህ ሁላችሁም እንዳትቀርቡ ትሰራለህ። ለምን እሱም እንደዛ ነው ያደረገው። ምን ይደረጋል? በዛ ቀን ወዶም ተገዶም መምጣት አለበት። እኔ ቪዲዮ ስራ እኔ ተቀብያለሁ ብዬ መልሳለሁ። እሺ ባለፈውም ተቀብያለሁ ብያለሁ። ስለዚህ አንተ ስተቀብ ያው ሙስሊሞችም ይቀበላሉ ብለህ ተናገር። እኔ ቪዲዮ ሰርች ድጋሚ ይቀበላሉ እናጋለ ማስታወቂያ ይሰራል። የዛን ቀን ይጠበቃል። ካልመጣ በቃ ኦቪየስ ነው ማለት ነው። ጉዳዩ ተዘግቷል ማለት ነው። ምን ታስባለህ? ካልመጣ የመጣ አካል የሁለቱንም ሰዓት ተጠቅሞ ከሁለቱም አንገል ያሳያል። ምክንያቱም ህዝቡ መስማት ይፈልጋል፣ ህዝቡ ማዳመጥ ይፈልጋል፣ ህዝቡ መማር ይፈልጋል። በዛኛው ሳይድም ያሉ ሰዎች ሁሉም እየጠየቁ ነው። እኔ እስማማለሁ። እስከ እሑድ እንስጠው ምላሽ እንዲሰጥ። እሑድ ምላሽ ካልሰጠ እኔ እንትን አወጣለሁ፣ በቃ ቀጠሮ ሰጣለሁ። በዛ ቀን የመጣ የተገኘ ሰው ሁለታችሁ ከመጣችሁ በመስፈርቱ እንሄዳለን። የቀረ ይቀራል፣ የመጣው ይመጣል፣ መጥቶ ደግሞ እንትኑን ያስተላልፋል። ፐርፌክት። እኔ እስማምቻለሁ 100%። ይመጣል፣ መምጣት ይመጣል መሰለህ። ባለፈው እንደዛ ነው ያደረጋችሁ። እናንተንም እንደዛ ነው ያደረጋችሁ ታውቃለህ። ኖ አይደለም። ጆኒ አውቃታለሁ አይደለ? ጆኒ ሴት ጠርታው ከመጣ አንተ ተበት የሚቀርበት ምንም ምክንያት የለም። የት ነው እንዴ ከቀረ እንዴ? እሷ የጠራችው እኮ ጆኒ የምትባዋ ሴት ጠርታ ጆኒ ራጋ ሴት እንዳቀራለች። አይ እንደዛ ድንሽ ከሚደረግ እሺ፣ አላወኩም። በጣም ሶሪ። እኔ ከምር ጆኒ ራጋ። እሺ በሷ እና ፕላስ ደግሞ እዚህ ጋር በጣም አስተያየት ነገር ሙዚቃው ማለት ነው። አይ ቲንክ ሰዎች በቃ የሆነ ወደ ብሽሽቅ ነገር እየወሰዱት ነው እና አላማው እንዳይስትብን ከሳክ እንደዛ አይነት ነገር አትጠቀምሽ። ያው በእስልምናችን ሙስሊሞች ታውቃለህ፣ እንደዛ አይነት ነገር ትንሽ ከሳክቷትሽ ሀቢቢ አትጠቀሙ። እሺ ግን ያው እኔ ደግሞ ኮሜዲያን አይደለሁ። አንዳንዴ ህዝቡን ለማዝናናት ምናምን ያው ማዕቀብ ከጣላችሁብኝ አይ ሙዚቃው ምናምን መሰለህ ያው ይሄ በአንደኛው ክፍለ ዘመን እንትን ነው ሙዚቃ ሳይሆን ልገዝትህ ወይ አይ አትገዝተኝ ተው። ከሳምንት በኋላ እንትን ነው ምን መሰላችሁ ጋይስ? አይ በጣም ይሄን ነገር እኔ ስለጓጓው ነው። ሰውም ስለጓጓ በጣም ሰውም ጓጉቷል ማየት ይፈልጋል እና እቀበላለሁ። ግን
በቃ እንደዛ እናደርጋለን። አሁን በዚህ ተስማምታችኋል። አቡም ግን ኢምራን እንዴት ነው 1 ሚሊዮን አልገባህም እንዴ? መስፈርቱን እያሟላ አይደለም። 1 ሚሊዮን እኮ መግባት አለብህ። አይ እሺ ለናቱ ኦልሞስት የቀረው 200 ሺህ ነው። 200 ሺህ ነው። በቃ በእሑድ ይደርሳል። በእሑድ በቃ እንትን ይላል። በእሑድ ይሞላል። እሱ ጥሩ ነው። ጥሩ ሀሳብ ነው። ተስማምቻለሁ። እንትኑ ማለት ነው በቃ የምትወያዩበት the same thing ነው። የባለፈውን ታይትል ነው የማደርገው። ያንን ታይትል መጥቶ የሚመጣ ከሆነ ይመጣል፣ አጥኝ ይመጣል ብዬ አስባለሁ። ይመጣሉ። እናንተም እንግዲህ እዚህ ሰምታችኋል። 3500 ሰዎች ባለበት እኔ አንድ ነገር ኢምራን፣ አንድ ሰው የሆነ ነገር ከነገረኝ አልለቅም። መጠልቀ ካላልከኝ በስተቀር ካላወከኝ ማለት ነው። እዚህ 8 ዓመት የምታወቀው አንድ ነገር ከያዝኩኝ አልለቅም። ይህን ሳምንት እንዲያውም የራሴን ጉዳይ አቁሜ ነው ብዙ ነገር እኔ ጌመር ነኝ ጫወታለሁ ምን አደርጋለሁ አቁሜ ሳምንቱን ሙሉ። ምክንያቱም ከሁሉ ነገር የሚበልጥ ነገር ደግሞ የምወደው ነገር ስለሆነ ለምን ሰው እውነቱን ማወቅ አለበት። ይህ መዳበር አለበት። ተቀብያለሁ። አንድ ቻንስ ልስጥ። እዩ ሹር አሲዘኝ ከሄድክ አሁንም አልለቅም። ያን ነገር እሰራለሁ። ይመቸናል። ቀጥልበት። ሰምታችኋል። እንግዲህ እዚህ 3500 ሰዎች አላችሁ። ሰምታችኋል። እስከ እሑድ እንሰጣለን። ታችሁቹ ሰምታል። እስከ እሑድ እንጠብቃለን እኛውን ጥሪ። እሑድ ግን እኔ ለሁለቱም ነው ግን ነገራቸው ከታች ያሉ ሰዎች ለፎይ ሳይሆን ኢምራንም ሁለቱም ነው የሚጠሩት። እሺ ማለት ነው ጠሪ ነው ሁለቱም ነው የምጠራው። አፖይንትመንት ሰጣለሁ። በዛ አፖይንትመንት የመጣው ቀጠሮ ሰጣቸዋለሁ። በዛ አፖይንትመንት የመጣው ታይትሉን ራሱ በስርዓቱ አድርጌ እሱ ነበረ እኔ ራሱ ልልህ የፈለኩት። ሁላችሁንም በቅድሚያ ሰላም ብያለሁ። እንኳን ደህና መጣችሁ። ታይትሉን አስተካክለው ራሱ ሆኖ ለሰው ኮንፊውዥን የሚፈጥር አይነት ነገር ስለመሰለኝ አስተካክለውና ታይትሉ ግልጽ እንዲሆን ማለት ነው። በአማርኛ በእንግሊዘኛ ግልጽ እንዲሆን አድርገን እናስቀምጠዋለን። አምቢጊዮስ አይሆንም። በጣም ኤክስፕሊሲት ነው የሚሆነው ራሱ ጥያቄው። ያንን ደግሞ መጠው እንትን ማድረግ የሚፈልጉ እፎይንና ኢምራን እንጠራለን። የመጣ ይመጣልኝ። ይህን ተቀብለናለኝ። ወደሚቀጥለው አጀንዳ እንሂድ። ወደሚቀጥለው እንትን በቃ ተስማምተናል በዚህ ጉዳይ ላይ። ምክንያቱም አሪፍ ነው። እኔ ተስማምቻለሁ። ሞዴሬተሮች